ማለት ከህይወቴ እንደዚህ እንደ አንቅራ አውጥታ የተፋው ምራቅ አትተው ማለት ትጫወለው ፋይል ደግሞ በቪዲዮ አይቶኝ ያቅምና ምናልባት ድንገት በቪዲዮ ሲያየኝ ሀሳብ የሚቀይር ነገር ካለ የሚል ጭንቅላት አይውሽሚት በቃ ጭራሽ ብለሽ ትላንትና ቤሎ ለብሰሽ አብርሃምን ሱፍ አልበሰሽ ማስታወቂያ ሰርታችሁ እንደው ሀሳብ ከቀየረ ብዬ አስቤ ጭንቅላቴ ላይ መጣልኝ ብለሽ እንግዲህ ሀሳብሽን ገለጽ። አይዞሽ እንዴ የተቆላመመው ባል አታጭም ይኖርሻል። ያንቺ ያለውን አይሻገትም እንደተባለው ያው ይሄንኛው ባል ከጠላሽው እንግዲህ ባል ይገኝልሻል ብዬ አስባለሁ። ለነገሩ እንደዚህ የተዝረከረከች ሴት ባል ታገኛለች ብዬ አላስብም። ቀጥሎ ደግሞ እቴቴ አቤል ለሩታዬ እንግዲህ እንደዚህ እንትን ብዬ ተዘጋጃጅቼ የለበስኩኝ የአብርሃምና የሄርሜላ ዝግጅት ስላለ ነው ብሎ እንግዲህ ለማናደድ ነበር የመጣው። እንደው ሩታዬ ማለት ነው። ኧረ ተይ በፈጠረሽ አምላክ የሆነብሽ ድራማ ነው እናውቃለን፣ ግን ከእነሱ ጋር እንድትሰሪ አንፈልግም። እንዴ ሲናገሯት እኔ እኮ ደሜ ነው የሚንተከተከው። ቤተሰብ የምሬ ነው የምላችሁ። እኔ እንደኔ የሚንተከተክ ትኖራላችሁ ብዬ አስባለሁ። እኔ ደስ አይለኝም፣ አልወድም ሲናገሯት እንደዚህ ለማብሸቅ ለማናደድ እንትን ሲሉ ድራማ ነው። ይህንን አምናችሁ ተቀበሉና የውሽሚት ደጋፊዎችም ደግሞ ማለት ነው አብርሃምና ሩታ ሊጋቡ ነው ብለው ሲያሽቃብጠው የነበሩ ትናንትና እንደው ቀለበት ያደርጋሉ ብለው ራሱ ጠብቀው ነበር። እንደው ማስታወቂያ እኮ ነው የሰሩት። ቀጥሎ ደግሞ አብርሃምና የውሽሚት እንደማይጋቡ እኮ አስረግጬ ነው የምነግራቸው። አብርሃምና ሩታ እኮ አልተጣሉም፣ አልተፋቱም። እንዲችን አልተፋቱም። ገርታዬ ከነዚህ ሰዎች ጋር እንዳመጭ ሲናገሩሽ አንወድም እኛ። እኔ እውነቴን ነው የምላቸው። እናደዳል፣ ጨጓራዬ ነው የሚንጠቀጠቀው። አልፈልግም። ስለዚህ ከእነሱ ጋር እንዳመጪ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ ሪፖርት እያደረጉብን ነው። እውነት እኔማ እሞታታለሁ እንጂ ዝሙትን አልደግፍም። ሩታን ጠልቼ ውሽሜን ልደግፍ እንዲህ በአናታችሁ ተተከሉ። እውነት እንደው እጃችሁ ይቆመጥ ሪፖርት ስታደርጉ ማለት ነው። አሁን እናንተ እሷን ካልደገፋችሁ ብላችሁ መሰለኝ ሪፖርት የምታደርጉብን። አራፈር ብሉ። እኔ ዝሙተኛ ቤተሰብ አልወለደኝም። እውነት የሆነ በዝሙተኛ ማህበረሰብ አልተወለድኩም፣ አልወጣውም ማለት ነው። በዘሬም የለም እንደናንተ ስግጥ ያለ ሰገጤ ፋራ። እውነቴ ነው የምላችሁ እንዴ ሩታ ትግደላችሁ። በቃ በጨዋ ደንብ ምናምን እየመጣች ጀነን ቀብረር ትልባችኋለች። ለማንኛውም አንቅሬ እንደዚህ አድርጌ የተፋሁትን ሰው መልሼ ውስጥ ማስገባት አልችልም፣ ትቼዋለሁ እኮ አለችው ማለት ነው። እንግዲህ እቴቴ አቤል ሩታን ለማናደድ ነበረ። እሷ ግን የለማ መስሎም አይታያትም። የምትናደድም ሴት አይደለችም። እንደ የሚያናድዳትም ነገር አይደለም። ያችኝቱ እየተሸቀለባት ነው፣ ቪዲዮ እየሰራች ነው። እንደው አብርሃም ቻናልህ እኮ ከዚች ከውሽሚት ጋር ስትመጣ ውርድ ያለ ነው። ከሩታ ጋር ስትመጣ ኦቨር ይወጣል። እስኪ ተመልከቱ፣ ገብታችሁ እናንተ ፍረዱ። ቤተሰብ የአብርሃም ቻናል ግቡና ሩታ ስትመጣና ውሽሚት ስትመጣ ያለው እይታ ተመልከቱ እስኪ። ተሞሸሩ ብለው ቢመጡ እንኳን 200 ቢው ነው እየታየላቸው አይደለ? 200 ሺህ ማለት ነው። ከሩታ ጋር ቢሆን ኖሮ እስከ 300 እስከ 350 እስከ 400 ትገባ ነበረ። ማን እንደ ሩታ ይሄን እኮ አብርሃም ሩታ ትግደለኝ እያልክ ነው በውስጥህን ማለት ነው። እንደው ወደ ጉራጌኛ ገባሁኝ እኮ ጋይዝ። እንደው በውስጥህን እኮ ሩታዬ ትግደለኝ፣ የልጄን እናት ትግደለኝ እያልክ ነው። አዎ ትግደለህ። እንዴ ነች ትግደለህ። ሲጀመር እኮ እየኖርክ ነው፣ አብራችሁ እየኖራችሁ አይደል እንዴና ሩታዬ እውነቱን ስነግራችሁ ውድ ቤተሰቦቼ ከነሱ ጋር እንድትመጣ አልፈልግም። ከነ እቴቴ አቤል ጋር ከነ ብሩክ ምናምን እነዚህ ደደቦች። ሲቀጥል ደግሞ ቡዝዬ ምን እያለች ነበረ? ልጁን ቢሰጣት እንደ እንጀራነት ታሳድጋለች ወይ ብላ ስጠይቅ አይሆንም እያለ ነበር። እና ካልሆነ ሲጀመር ውሽማ ሲያሳድግ አይታችኋል እንዴ? የእንጀራነት እንኳን ልትሆን ይቅርና እሷ የእንጀራነት አቅል አላት እንዲ? አቅል የላትም በነገራችን ላይ። ግን ቢኖራት ባይኖራትም ለእሷ ማን ይሰጣለች? ሩታ ብትሞት ሞቷን አትመርጥም እንዴ? ለእሷ ልጇን ከምትሰጥ እንደው ዝሙት ልታስተምርባት እንጂ ምን ልታረግላት ነው? እና ለማንኛውም ማስታወቂያ ተሰርቶ አለፈባችሁ። እውነት አይዟችሁ። እሺ ገና ቀለበት ይደረጋል ማለት ነው። ማስታወቂያ ነው የሚሰራባችሁ ገና ድጋሚ። እንግዲህ ሱፉም ቤሎም ያምራል። እውነት ያምራል እና ያምራል። አይዟችሁ። እንደው ትፈነዱም እንደሆነ ትሞቱም እንደሆነ እናያለን። እኔ ምን አገባኝ። እኔ አብርሃም ትላንትና እኮ ውድ ቤተሰቦች ሰድቤው ነበረ እና ቪዲዮ ፎቶ የለቀቁ ጊዜ እንደው ልጅህን ብዬ ነበረ። እነዚህ ዱርዬዎች እያልኩኝ ነበረ። ግን ምን ላደርግ ሸበካ እምቢ አለኝና ማለት ሸበካ አለቀብኝ። ወራዊ ነበረ ሞላ አለቀብኝ። ሌላ ዠልጬ የላችሁ ነበረ ማለት ነው። አናዶኝ። ማስታወቂያ መሆኑን እኮ ያውቃለሁ ቤተሰብ። ምክንያቱም እኔ
አብርሃምም ላይ ሩታም ላይ ያለንን እምነት ወይም ደግሞ የምናየው ነገር ሌላ ታሪክ ነው። እዚህ ጋር የሚመጣላችሁ ለእናንተ ሌላ ታሪክ ነው እና የሺ ደጋቢዎች እና ለምንም ነገር እንዳትቸኩይ እያሏት ነው። አሁን ደግሞ ማለት ነው ለምንም ነገር እንዳትቸኩይ፣ ቅልብ እንዳትረጋ በይ፣ እንደ በፊትሽ እንወድሻለን፣ አይዟችሁ፣ ውደዷት፣ እውነት ውደዷት፣ ደረች ነው ውደዷት በቃ። ምክንያቱም እናንተ በዛ እንትን ስለምትኖሩ በዛ አቅጣጫ ስለምትኖሩ እስኪ እንደ ሩታ ቆፍጠን በሉ። እውነት እንደ ሩታ አይነት ሴት ደግፉ። ኧረ ከዝሙት ውጡ እንዴ! አታፍርም? እንዲ ትንሽ የሆነ የማፈር ስሜት ከዝሙት ውጡ። እንዲ ፈጣሪያችሁ ራሱ አልፈቀደላችሁም እኮ። ማን ፈቅዶላችሁ ነው እዚጋ የምትግማሙብን? አትግማሙ እናንተ ራሱ ማለት ነው። እና እንግዲህ እንትን እያሉ ያሉት እየደገፏት ያሉት እሷን ነው ማለት። ግን ሩታ ብትደግፉ ነው የሚሻላቸው። እንግዲህ እሷ መስሏም አይታያትም። ደግሞ ድራማ መሆኑን እወቁ፣ እውነት እወቁ። ወደ አስረግጬ ነው የምነግራችሁ። እኔ በተደጋጋሚ እየነገርኳችሁ ነው። እመኑ እንዴ እመኑ። እኛን ካላመናችሁ ማን ልታምኑ ነው? ለነገሩ ከሰው በላይ ፈጣሪ ማመን ነው። ነገር ግን እኛ ከምናየው አንጻር ነገራችሁ፣ በአይን ያየነው ነው የምንነግራችሁ። ስለዚህ እመኑ፣ ድራማ ነው እየተሰራ ያለው። አብርሃም ሩታን ፈቶ ውሽሚት አያገባም። ሩታም ደግሞ መስሎም አይታያትም። እናናድዳታለን። እናንተ ራሱ አሁን የምትሳደቡ ሰዎች አላችሁ፣ እንደዚህ ኮሜንት ስር ራሱ ፎቶዋን ወስዳችሁ ዘቅዝቃቸው የምትሳደቡ አለ። ለእሷ እኮ የሆነ ስሜት ይሰማታል፣ ታዝናለች፣ ወይም ደግሞ ትናደዳለች ብላችሁ ነው የምታስብ። እንዴት እንደምትሳልቅባችሁ ግሞች! እውነቴ ነው ብላችሁ እንዴት እንደምትስቅባችሁ። ሲጀመር እንኳን እሷ አብርሃም ራሱ ይስቅባችኋል ማለት ነው። አብርሃም በሉ ውሽሚትም ትስቅባችኋለች። እኔ ጠላት አለው፣ እሷ ግን ትስቅባችኋለች። የምትስቅባችሁ ለምንድን ነው? በቃ ድራማና ሪል መለየት ስላቃታችሁ ማለት ነው። ዱንዙዞች! እውነቴ ነው ብላችሁ ዱንዙዝ እኮ ሆናችሁ። እና ታዲያ ዱንዙዝ ያልሆነ ሰው፣ ስግጥ ያላለ ፋራ ያልሆነ ሰው አሁን የልጅህን እናት ፈተህ የረከሰችን ሴት አግባ፣ ሌላ ሴት አግባ። እንደው የሰው ባል መስረቅ ተለምደዋል ማለት የሰው ባል የሚሰርቁ በዝተዋል እየተባለ ነበር። እናንተም እየሰረቃችሁ ነው መሰለኝ። እኔ ሳስባችሁ ይመስለኛል እንደዛ ነው ሁኔታችሁ ማለት ነው። ለማንኛውም አይዟችሁ እንግዲህ እንፋለጣታለን እስከ መጨረሻ። እናንተም ተከታተሉ፣ እኛም እንከታተላለን፣ እንጫርሳለን ማለት ነው። የምሬን ነው የምላችሁ። አብርሃም ውሽሚት የሚያገባ መስሎ ከታያችሁ እንግዲህ ሞታችሁ ምረጡ ማለት ነው። ሩታን የምትሉ ከሆነ እሱ እድሜ ዘላለማችሁ ደስታ ተመኙ ማለት ነው። ሩታን ነው ከሩታ ጋር ነው የሚኖረው ብላችሁ የምታስቡ ከሆነ እውነት እስከ መጨረሻ እንትናችሁን ተመኙ። እና ለማንኛውም ትላንትና እንግዲህ ቪዲዮ የቀረጹት የት ነው? በምንድን ነው እናንተ በዚህ አሁን ቡታጀራ ላይ መውጫ መንገዶች አሉ። ወደ አዲስ አበባ አለ፣ ወደ እንሴኖ አለ፣ ወደ ስልጤ አለ፣ ወደ ኦዶ የሚባል ስንት መስመር ነው ያለው? አዲስ አበባ፣ እንሴኖ፣ ስልጢ፣ ኦዶ 4 መስመር አለ በመውጫው በቡታጀራው ማለት ነው። ከዛ በስልጢ መስመር እየቀረጹ ነበረ። እናንተ ለምን እዛ ደርቃላችሁ? ደግሞ እዚያ አትቀርጹም እንዴ? እነዚህ የግም ድግሶች ደግሞ እኔ እያፈርኩ ነው። ሰው ሲመጣ አላለችም። እንደው የምታደርገው አክት ያላፈርሽ፣ ይሄ ሁሉ አደባባይ ላይ ህዝብ የሚያየው ያላፈርሽ፣ ምንትን መንገድ ለመንገድ ለሚያይሽ ነው እንደምታፍሪው። አያሳፍርም እኮ ይሄ እኮ እንደው ተኝተሽ እንኳን ብታደርጊ አንቺ አታፍሪም። እውነቴ ነው የምልሽ። አብርሃምን በላይ ላይ ብትወጪበት እንኳን የሚያሳፍርሽ አይመስለኝም። ያንቺ ነገር እንግዲህ ሆዲፍቸው ነው የሚባለው። እኔ ልናገር አልፈልግም ነበረ ውድ ቤተሰቦች፣ ግን እኔ እያፈርኩ ነው። አፍረሽ ሞተሻል ባለጌ ስድ። ለማንኛውም ማስታወቂያ ነው የሰሩት ውድ ቤተሰቦቼ። ሩታዬም እንግዲህ ከእቴቴ አቤል ጋር እሱ ጋር መታለች። ብትመጣም ድራማ መሆኑን በሉ ወቁ ማለት ነው። እና ሩታን የፈታ መስሏችሁ እናንተ ደግሞ ስታሽቃብጡ ኑሩ። እና አሽቃባጮቹ ማለት ነው። እኔ እኮ ዘና ነው የምልባቸው የምር እናንተ ማለት ነው። ግን ብቻ ምንድነው ባለፈው የተናደድኩ ምንድነው እኔ በጣም ደስ ብሎኛል። ተፋተዋል ስለፈታል ከዛ ጭቅጫቃ ጋር ስለተለያየ ያላችሁ ሰዎች ደግሞ አናዳችሁኛል። ያናደዱኝ ለምንድን ነው? ሰው በዚህ ልክ ክፋት አያስብም ለሰው ልጅ የምር። ድራማ መሆኑን ሁሉም ያውቃል። ግን አንዳንዶቻቸው ስግጥ ያሉ ናቸው ፋራዎች፣ አያውቁም። ያልተማሩ ደደቦች አያውቁም። ድራማ ይሁን ምን ይሁን ሪል ይሁን አይሁን የሚያውቁት ታሪክ የለም። ቢሆንም ግን ሰው ለምንም ነገር እንደዚህ ክፉ ነገር አይመኝም። እውነት ልጁን ያሳድግ ከልጁ ጋር ይኖር ተብሎ መልካም ነገር ይመኛል እንጂ መጥፎ ነገር ሲመኝ ሰው አይቼ አላውቅም ነበረ። ለመጀመሪያ ጊዜ አየሁኝ ማለት ነው። ለማንኛውም እንግዲህ የዝሙተኛ ማህበረሰቦች ሰላም ሁኑልኝ በያላችሁበት ውድ ቤተሰቦቼ።